ሁላችሁም ኪሳችሁን ፈትሹ። ሀገራችን በዓለም አቀፍ ደረጃ ዝነኛ ሆናለች። ግን በፈጠራ ስራ አይደለም፣ በቱሪዝምም አይደለም፣ በቢሊዮን ዶላር ዕዳ። አበዳሪዎቻችን ትዕግስታችን እንደ ኤሌክትሪክ ኃይል ተቋርጧል ብለው የለንደን ፍርድ ቤት ደጃፍ ላይ ቆመዋል። ለመሆኑ 1 ቢሊዮን ዶላር ማለት ለኛ ምን ማለት እንደሆነ ያውቃሉ? የኢትዮጵያ አድሆክ የቦንድ ባለቤቶች ኮሚቴ ይባላሉ። አሁን በለንደን ፍርድ ቤት ዳኞች ዊጋቸውን አስተካክለው አምጡ ብሩን ሊሉን። ብሉምበርግ እንደዘገበው ከሆነ መንግስት ማስጠንቀቂያ ደብዳቤ ደርሶት መልስ ለመስጠት ደግሞ 14 ቀናት ብቻ ነው ያለው። ይሄ እኮ የአንድ ዕቁብ ዙር እንኳን አይሞላም። በእነዚህ ቀናት ውስጥ ካልተመለሰ ለንደን ፍርድ ቤት ቀጠሮ አለ። ቆይ ግን ዕዳውን የምንከፍለው በዶላር ነው ወይንስ በለንደን ፓውንድ ወይስ ካዝናችን ባዶ ነው ብለን ሻይ ጋብዘን እንሸኛቸዋል። ጉዳዩ ቀልድ አይደለም። የሀገር ገጽታ፣ የኢኮኖሚ ክብርና የወደፊት ብድር የማግኘት እድላችን አደጋ ላይ ነው። አበዳሪዎቹ እጃችሁን ስጡ እያሉ ነው። መንግስት በዚህ 14 ቀናት ውስጥ ምን አይነት ታምር ይሰራ ይሆን? ለመሆኑ የዚህ ዕዳ መጨረሻው ምን ይሆን? ለንደን ፍርድ ቤት መከሳችን በአገሪቱ ገጽታ ላይ ምን ያመጣል? እስኪ መፍትሄ ያላችሁ በኮመንት አስቀምጡ። ላይክ፣ ሼር፣ ፎሎ ማድረጋችሁንም እንዳትረሱ።